ሰበር ዜና በአክሱም ከተማ የግድያ ሙከራ እንደተፈጸመባቸው የተነገረው ሁለት ሊቃነ ጳጳሳት የቁም እስር ላይ እንደሚገኙ የቅርብ ሰዎቻቸው ተናገሩ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተነጠሉ አባቶች የተቋቋመው የመንበረ ሰላማ ከሳቴ ብርሃን ላዕላይ ቤተ ክህነት ሁለት ሊቃነ ጳጳሳት በጸጥታ አካላት ጥበቃ ስር የሆኑት ከቅዳሜ ሐምሌ 4 2018 ዓ.ም ጀምሮ እንደሆነ ተገልጿል። ቤተ ክህነቱ ባለፈው ሳምንት ረቡዕ ዕለት ባወጣው መግለጫ ብፁዕ አቡነ ናትናኤልና ብፁዕ አቡነ አረጋዊ በተባሉት አባቶች መኖሪያ ቤት ላይ ተኩስ መከፈቱን ገልጾ ነበር። ድርጊቱንም የግድያ ሙከራ ሲል ገልጾታል። ከክስተቱ በኋላ ከቢቢሲ አማርኛ ጋር ቃለ መጠይቅ ያደረጉት አቡነ ናትናኤል ሰኞ ሰኔ 9 ሌሊት 6 ሰዓት ተኩል ተኩስ መከፈቱን ተናግረው ነበር። በተለይ አቡነ አረጋዊ ማረፊያ ክፍል የሚገኝበት ህንፃ ላይ አርፎ በተወሰነ መልኩም ህንፃውን ነድሎ ግማሽ ብሎኬት ተገንጥሎ ወድቋል ሲሉም ሁኔታውን ገልጸዋል። የአክሱም ከተማ ፖሊስ ከዚህ ክስተት ጋር በተያያዘም 3 ተጠርጣሪዎችን በቁጥጥር ስር መዋሉን ገልጾ ነበር። የከተማዋ የወንጀል ምርመራ ኃላፊ አሰፋ ገብረ ማርያም በተደረገው ማጣራት ድርጊቱ በሊቃነ ጳጳሳቱ መኖሪያ ቤት ጥበቃ እንደተፈጸመ መረጋገጡ እንደተናገሩ ትግራይ ቴሌቪዥን ዘግበዋል። ቅዳሜ ዕለት ደግሞ ተነጥሎ የተቋቋመው የትግራይ ሲኖዶስ ዋና ጸሐፊ የሆኑት አቡነ አረጋዊና አቡነ ናትናኤል ወደ ፖሊስ ጣቢያ ተወስደው እንደነበር የአንዱ አባት ረዳት ዲያቆን የማነ ኃይላይ ተናግረዋል። የአቡነ ናትናኤል ረዳት የሆኑት ዲያቆን የማነ እንደሚያስረዱት በዕለቱ ከቀኑ 11 ሰዓት ገደማ ላይ ሁለቱ አባቶች ፖሊስ ጣቢያ የተወሰዱት ለጥያቄ እንደሚፈለጉ ተነግሯቸው ነው። የአቡነ ናትናኤል አሽከርካሪ የሆኑት አብርሃ ገብረ ገርግስ ወደ ፖሊስ ጣቢያ ተከትለው መሄዳቸውን ተናግረዋል። ከሰዓታት በኋላ ፖሊስ ሊቃነ ጳጳሳቱ በከባድ ወንጀል እንደተጠረጠሩ እንዲሁም ለመለቀቅ ለእያንዳንዳቸው የ300 ሺህ ብር የዋስትና ገንዘብ መጠየቁን አብርሃ አስረድተዋል። የአቡነ ናትናኤል ረዳት የሆኑት ዲያቆን የማነም ሊቃነ ጳጳሳቱ ምሽት 4 ሰዓት ገደማ የተለቀቁት ይህ የዋስትና ገንዘብ ተከፍሎ መሆኑን ለቢቢሲ ተናግረዋል። ፖሊስ አቡነ ናትናኤልን ትግልን ማደናቀፍ በሚል እንደጠረጠራቸው በጣቢያው ከተገኙ ሰዎች መስማታቸውንም ጠቅሰዋል። ይህንን ክስ ከገለልተኛ ወገን እስካሁን ድረስ ማጣራት ባይቻልም እንደ የማነ ገለጻ ሁለቱ አባቶች ወደ መኖሪያቸው ከተመለሱ በኋላ ሊያገኟቸው አልቻሉም። በምሽት 4 ሰዓት ከሩብ ገደማ ተመልሰዋል። ከዚያ በኋላ መግባትም መውጣትም አይቻልም። ስልካቸውንም በተደጋጋሚ ብንሞክርም አልሰራም። ስልካቸው ከእነርሱ ጋር እንደሌለና ከማንም ጋር መገናኘት እንደማይችሉ ነው ያለኝ መረጃ ሲሉ ሁኔታውን አስረድተዋል። ሊቃነ ጳጳሳቱ የመንበረ ሰላማ ዋና ጽሕፈት ቤት ውስጥ ባለ መኖሪያ ቤት እንደሚገኙ የሚገልጹት የማነ ማንም ሰው እንዲገባም ሆነ እንዲወጣ አይፈቀድም፣ ሁላችንም ተከልክለናል ብለዋል። በተደጋጋሚ ስልክ ብንሞክርም አይሰራም። ስልካቸው እነርሱ ጋር እንዳልሆነና ከማንም ጋር መገናኘት እንደማይችሉ ነው ያለኝ መረጃ ሲሉም አክለዋል። ወደ መኖሪያ ህንፃው በመግባት አባቶችን ለማነጋገር ቢሞክሩም ከላይ የወረደ ትዕዛዝ ነው በሚል በፖሊስ እንደተከለከሉ ተናግረዋል። የሀገረ ስብከቱ ሰራተኞች መግባት ቢፈቀድላቸውም እነርሱም ሊቃነ ጳጳሳቱን እንዳላገኙ ገልጸዋል። ባለፈው ሳምንት በሁለቱ አባቶች መኖሪያ ላይ ተኩስ ከተከፈተ በኋላ አቡነ ናትናኤል በቅርቡ በትግራይ ክልል የሚታየውን የግዳጅ ወታደራዊ አፈሳ በተመለከተ ሰጥተውታል የተባለው አስተያየት በማህበራዊ ሚዲያ ገጾች ላይ መነጋገሪያ ሆኖ ነበር። በመቀሌ ከተማ የአብነት ተማሪዎች በታጠቁ ኃይሎች ተይዘው ወደ ወታደራዊ ስልጠና ካምፕ እንደተወሰዱ አንድ የጽርሐ አርያም ቅዱስ ገብርኤል ቤተክርስቲያን ምንጭ ለቢቢሲ አማርኛ ተናግረዋል። በወቅቱ ስለዚህ ጉዳይ አስተያየት የሰጡት አቡነ ናትናኤል ይህን ጉዳይ መቆም አለበት፣ እጃችሁን ከቤተክርስቲያን ላይ አንሱ ብለው ነበር። ብፁዕ አቡነ ናትናኤል በባለፈው ሳምንቱ ክስተት የሰጡትን አስተያየት ተከትሎ በተወሰኑ የማህበራዊ ሚዲያ ልጥፎች ከታየው ተቃውሞ ጋር ይያያዛል የሚል እምነት ይኖራቸው እንደሆነ ተጠይቀዋል። ይቅርታ እንዲጠይቁ በሚል የተሰጡትን አስተያየቶች መመልከታቸውን የገለጹት አቡነ ናትናኤል ክስተቱ ግን ከዚህ ጋር ይገናኛል ብለው እንደማያስቡ ተናግረዋል። እኔ ሐሳቤን የተናገርኩት ለትውልድ ይሆናል፣ ለሀገር ይጠቅማል፣ እውነት መስሎ የታየኝን ነው የተናገርኩት። አንድ ሰው ደግሞ እውነት በመናገሩ ሌላ ነገር ይመጣበታል ብዬ ብዙም አላስብም ብለው ነበር። የተከበራችሁ የዩቲዩብ ቻናል ቤተሰቦች ቪዲዮውን ላይክ እና ሼር አድርጉ እያልኩ በያላችሁበት ሰላም እንድትቆዩ ተመኘው።